ሰላም ወደ አድማጮቻችን፣ የትናንትናውን የቼልሲ ጨዋታ በኋላ የተነሱ አዳዲስ ሀሳቦችን ይዘን መጥተናል። በተለይ ስለ ኒኮላስ ጃክሰን ጉዳይ ጠለቅ ያለ ትንታኔዎችን የምናቀርብላችሁ ይሆናል። በትናንትናው ጨዋታ ላይ የታዩ 5 ነገሮችንም የምናቀርብላችሁ ይኖረናል። በአጠቃላይ ቼልሲ እንግዲህ በእኔ እይታ በዚህ ሳምንት እድለኛ ነበር። የማንቸስተር ሲቲና የኖቲንጋም ፎረስት ባልተጠበቀ ምክንያት ሁለቱም በሌስተር ሲቲና በሳውዛምፕተን ነጥብ መጣላቸው ለቼልሲ እንግዲህ አሁንም በቶፕ 5 ፉክክር ውስጥ እንዲቀጥል አድርጎታል። ይህንን እድል በቀጣዮቹ ጨዋታዎች ሊያገኙት ስለሚችሉ በተለይ ከፊታቸው ያለውን የማንቸስተር ዩናይትድ የአርቡን ጨዋታ ማሸነፍ በጣም ግድ ይላል። ስለዚህ ይህንን እድል ማስፋት ነው የሚያስፈልገው። ኒውካስትል በዚህ ሳምንት የተሻለውን እድል ያገኘው ቡድን ሆኗል። አስቶን ቪላ ወደዚህ ፉክክር ተመልሶ መጥቷል። በብቁ ሁኔታ ማለት በሚቻል ሁኔታ የመሳተፍ እድልም አለው፣ ምክንያቱም ቀሪ ጨዋታዎቹ ቀለል ያሉ ስለሆኑ። በአጠቃላይ ግን ስለ ኒኮላስ ጃክሰን መጀመሪያ እንወያዩ ደልመቻችን። ስለዚህ ተጫዋች ምን ታስባላችሁ? እንግዲህ ኒኮላስ ጃክሰን ከቼልሲ ከቪያሪያል ሲያስፈርመው በጣም ጥሩ ብቃት ካላቸው እና ፖቴንሻሊ ጥሩ ብቃትና ፐርፎርማንስን ያሳያሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ነበር። እንግዲህ ይህ ተጫዋች በጥሩ ፐርፎርማንስ አምና እንግዲህ በ14 የፕሪሚየር ሊግ ጎሎችን በመጀመሪያው ውድድር ዓመት በ35 ጨዋታዎች ማድረግ ችሎ ነበር። በጣም ብዙ ኳሶችን ግን ሲያባክን እንደነበር አምና የሚታወስ ነው። 16 የላሊጋ ጨዋታዎችን አምና አድርጎ ነበር በቪያሪያል ቤት። ቼልሲ 30 ሚሊዮን ፓውንድ ያወጣበት፣ ነገር ግን ለዚህ ተጫዋች የሰጠው እድል ሰፊ አይደለም ወይ? እንደ ቼልሲ ያለ በአውሮፓ መድረክ ላይ ትልቅ ቡድን ለዚህ አጥቂ 2 ዓመታቶችን መስጠቱ በዚህ አጥቂ ላይ ዲፔንዳንት መሆኑ ልክ ነው ወይ የሚባሉ እንግዲህ በፕሪሚየር ሊጉ ቁጥራዊ መረጃዎች እንደሚያሳዩት ከሆነ የፕሪሚየር ሊጉን ዋንጫ ለማሸነፍ አንድ ቡድን አትሊስት 24 ጎሎችን የሚያስቆጥር አጥቂ ያስፈልገዋል። ቼልሲ ኮሌክቲቭሊ ወይም ደግሞ በአጠቃላይ እንደ ቡድን ብዙዎቹ ጎል ያስቆጥሩ። ስለዚህ አጥቂው ላይ የተመሰረተ ቡድን ነው። ስለዚህ እንደ አጥቂ ጎል ማስቆጠር ግድ ይለዋል። የኒኮላስ ጃክሰን ግን ጎል አለማስቆጠሩ ብቻ አይደለም ችግሩ፣ የዲሲፕሊን ከፍተኛ የሆነ ችግር አለበት። እንዴት አለበት ካላችሁኝ ደግሞ አምና 10 ቢጫ ነው ያየው ደልማቻችን በ44 ጨዋታዎች፣ ዘንድሮ 8 ቢጫ በ32 ጨዋታዎች አይቷል። ይህንን የዲሲፕሊን አይነት ሁኔታዎች ማስተካከል ይጠበቅበታል። የቼልሲ በጣም ብዙዎቹ ደጋፊዎች ቀይ ካርዱ ያሰጣል አያሰጥም ክርክር ውስጥ አልገባም። ምክንያቱም ይህ ተጫዋች ሆነ በጣም በሚገርም ሁኔታ ኢልቦ የሚባለውን ፓርት አካባቢ ማለት ነው እንዴት አንስቶ እንደተጫወተ በጣም የሚያሳዝን ነበር። በአጠቃላይ ይህ ተጫዋች እንግዲህ በውድድር ዓመቱ በጣም በጥሩ ሁኔታ ከጀመሩ ተጫዋቾች ውስጥ አንዱ ነው። በመጀመሪያዎቹ ጨዋታዎች ኦልሞስት በጥሩ ሁኔታ በሚባል ሁኔታ በ12 ጨዋታዎች 7 ጎሎችን አስቆጥሮ ነበር። ነገር ግን አመቱ እየቀጠለ ሲመጣና በተቀሩት 18 ጨዋታዎች 3 ጎሎችን ብቻ ነው ያስቆጠረው። ይህ ደካማ ብቃቱ ነው። በተለይ ደግሞ እያወቀ በሚባል ሁኔታ ቼልሲ ያለሱ ሌላ የተሻለ አጥቂ የለውም። ክሪስቶፈር ንኩኩ አሁንም እንግዲህ በፕሪሚየር ሊጉ 3 የፕሪሚየር ሊግ ጎሎችን ብቻ ነው ያስቆጠረው። በ27 ጨዋታዎች 18ቱን ተቀይሮ ነው የገባ። ማርክ ጉይ አሁንም በጉዳት ነው ያለው። መቼ ይድናል? እንግዲህ ኤንዞ ማሬስካ በቀጣይ የሚነግሩን ይሆናል። ነገር ግን አሁንም ዝግጁ እንዳልሆነ ተናግሯል። የውድድር ዓመቱ 2 ጨዋታዎች አሉት። በሁለቱም ጨዋታዎች የማይሰለፍ ይሆናል። ይህ ለቼልሲ እንግዲህ በታዳጊው ታይሪክ ጆርጅ ላይ ጥገኛ እንዲሆን የሚያስችል ነው። የትናንትናው የቀይ ካርድ እንግዲህ በመጀመሪያው ቀይ ካርድ ነው የሚሆን በቼልሲ። ከዚህ በፊት ቼልሲ ድሮግባን፣ ዲያጎ ኮስታን አሳይቶናል። ሁለቱ ተጫዋቾች በጣም ፊዚካል የሆኑ ተጋፊ የሆኑ በጣም የተቃራኒን ቡድን የመከላከል የሚረብሹ ነበሩ። ነገር ግን ሁለቱም በሚገርም ሁኔታ ቀይ ካርድን ወይም ደግሞ ቼልሲን ዋጋ የሚያስከፍል አይነት ስህተቶች ሲሰሩ አይታይም ነበር። ባልተለመደ ሁኔታ ነው እንግዲህ አጥቂን በቀይ ካርድ ማጣት ለቡድን በጣም የሚጎዳ ነው። ኤንዞ ማሬስካም በጣም እንግዲህ ትናንት ጠንከር ያለ ሲወጣ አላናገሩትም። ከጨዋታው መጠናቀቅ በኋላም በግልጽ ወጣው እንደተናገሩት ችግራችን ማለትም በዚህ ሰዓት ማለትም በንዴት ባናግረው አስቀይመዋለሁ የሚል አይነት ሀሳብ ያላቸው ይመስላሉ። በሚቀጥሉት ቀናቶች አናግረዋለሁ በማለት አስተያየታቸውን ሰጥተዋል። ቼልሲ እንደ ቡድን አንደኛ በዚህ ሁኔታ ውስጥ በመገኘቱ ራሱ በጣም የሚያሳዝን ነው። መጀመሪያ መታየት ያለበት የቼልሲ የመልማዮችና እንዲሁም ደግሞ በተለይ ሁለቱ የቼልሲ ስፖርቲንግ ዳይሬክተሮች መወቀስ ይጠበቅባቸዋል። የቼልሲ ደጋፊዎች ከአምና ጀምረው አጥቂ ሲሉ ነበሩ። አምና ክሪስቶፈር ንኩኩን ተማምነው ነበር የውድድር ዓመቱ የጀመሩት። ነገር ግን ጉዳት አጋጠመው። ያንን ለመተካት ኒኮላስ ጃክሰን ቀጠለ። ከኒኮላስ ጃክሰን በኋላ ግን በውድድር ዓመቱ ጥሩ ብቃቱን ካሳየ በኋላ የኒኮላስ ጃክሰን ስህተቶችን ተከትሎ አምና የውድድር ዓመቱ መጨረሻ ላይ ኒኮላስ ጃክሰን ይልቅ ሌላ አጥቂ እንደሚያስፈልግ በግልጽ ተናግረው ነበር ብዙ የቼልሲ ደጋፊዎች። ያንን ግን እንግዲህ ቼልሲ በተለይ ብዙ ሂደቶችን ካደረገበት ከኦሲሜን ዝውውር ላይ መውጣትን ተከትሎ በጥር ዝውውር መስኮትን ተጫዋች ወይም አጥቂን ማስፈረም አልቻለም ነበር። አሁን በአጠቃላይ የቼልሲ በአውሮፓ ቻምፒዮንስ ሊግ ላይ አለመሳተፉ የስፖርቲንግ ዳይሬክተሮቹ ትልልቅ ስህተቶች ሊሆኑ የሚችሉ ነው። አንድም አጥቂ አለማስፈረማቸው፣ አንደኛ ማርክ ጉይን ያስፈረሙ ገና በስፔን ላማሲያ የነበረ ልጅ በእንግሊዝ ፕሪሚየር ሊግ አመጣ በቀጥታ ማሰለፍ ራሱ አስቸጋሪ የሚሆን ነው የሚሆነው። ነገር ግን የልጁ ብቃት ጥሩ የሚባል ነበር በመጠነኛ በኩሉ። ነገር ግን እንደ ሶስተኛ አጥቂ እንጂ ዋና የመጀመሪያ አጥቂ መሆን የሚችል እንዳልነበር ያውቁታል። ስለዚህ የተሻለ አጥቂ ለምን ለማስፈረም እንዳላሰቡ በኤንዞ ማሬስካው ቼልሲ ውስጥ እንግዲህ አሳሳቢ ሆኖ ሊስቱዋርት እና እንዲሁም ደግሞ ለፖል ስታንሊ መነሳት ያለበት ጥያቄ ነው ብዬ አስባለሁ። ኒኮላስ ጃክሰን እንግዲህ አምና ታቻምና ባሳየው ብቃት ተነስቶ አዲስ ኮንትራት ፈርመዋል። ዘንድሮ የ2 ዓመት ኮንትራት ማራዘም እስከ 2033 ድረስ በቼልሲ ቤት ይቆያል። ይህ ማለት
ለሚቀጥሉት እንግዲህ 8 ዓመታት በቸልሲ ቤት አለ። ይህ አሳፋሪ የሚባል ነው። ምክንያቱም ይህንን ተጫዋች ልልቀቀው ቢባል እንኳን በቀላሉ ቸልሲ የሚለቀው አይደለም። በአጠቃላይ ልጁ ብቃት ጥሩ ነው ወይ ካላችሁኝ በጣም ጥሩ ብቃቶችን የሚያሳይበት ጨዋታዎች አሉ። ባለፉት ጨዋታዎች ግን ጥሩ ያልነበረባቸው ጨዋታዎች ነበሩ። የኤቨርተኑ ጥሩ ብቃት የሚያሳይበት ነበሩ። እንደዚህ አይነት ስህተቶች ግን ቸልሲን ዋጋ የሚያስከፍሉ ናቸው። ከዚህ በፊት በአርሰናል ቤት ሮብን ቫን ፐርሲ እንደዚህ አይነት ቀላል ስህተቶችን ሲሳሳትና አርሰናልን ዋጋ ሲያስከፍል የምታውቁት ናችሁ። በአጠቃላይ ያለውን ችግር መቅረፍ የሚችል ሆኖ አይታይም። ስለዚህ ያንን በማሻሻል ጉዳይ ላይ መስራት የሚጠበቅባቸው ነው የሚሆኑት። በጨዋታው ላይ እንግዲህ በትናንትናው ካየናቸው ብቃቶች አንጻር ምን ደካማ ጎን ምን ጠንካራ ነበር የኒኮላስ ጃክሰንን እንግዲህ ተወያይተንበታል። ሁለተኛው የሚሆነው እነሳት ያለበት የላቪያ ጉዳይ ነው። ላቪያ ምንድን ነው ኤንዞ ማሬስካ የሚያጫወት ስታይላቸውን ትንሽ በየቡድኑ አይነት ቅርጾችን መለዋወጥ ያስፈልጋል። ነገር ግን ከዚህ በፊትም እንዳወራ ነው በጣም ተመሳሳይ የሆነ በኤንዞ ማሬስካ በማይከል አርቴታና በፔፕ ጋርዲዮላ መካከል ተመሳሳይነትን ታያላችሁ። ተመሳሳይ አሰላለፍን ሁሌ መጠቀምና አዋጪ የሆኑ ተደጋጋሚ ጊዜ መሰለፍን ያሳያሉ። እንግዲህ አንድ ድጋሜ ላቪያን እንግዲህ በመጀመሪያዎቹ ወቅቶች በሁለተኛው አጋማሽ በጣም የተሻለ ላቪያን አይተናል። ነገር ግን በመጀመሪያው አጋማሽ ፕረስ እንደሚደረግ አስቦ ሁሌም በራስ መተማመን ብቻ ሳይሆን እንደዚህ አይነት ስህተቶች ዋጋ እንደሚያስከፍሉ ማወቅ ይጠበቅበታል። ነገር ግን በሱ መውቀስ አይጠበቅብንም። ምክንያቱም ጃክሰን ቢኖር ኖሮ በሁለተኛው አጋማሽ በጣም የተሻለውን ላቪያን ደግሞ በጨዋታው ላይ አይተናል። በጨዋታው ላይ ሌላኛው ሶስተኛው ነገር የሚነሳው በጣም ጥሩ ፐርፎርማንስ ያየንበት የቻሎባ ሁኔታ ነው። ቻሎባ በጣም የተለየ ምሽትን አሳልፏል ብዬ ነው የማስበው። በተለይ አይዛክን በሚገባ ማቆም ችሏል። የሃቪ ባርነስ ላይ የወረደው ታክል አይዛክ በጣም ጥሩ የሆኑ የመከላከል ቅርጾች ይታያል። ይሄ ለቸልሲ ስፖርቲንግ ዳይሬክተሮች አሁንም ቢሆን የቸልሲ ምርጡ ተከላካይ አሁን ባለው ፐርፎርማንስ ቻሎባ በጣም የተሻሉ ተከላካይ ሆኖ ይታየኛል። በኔ እይታ ከኮልዊል ሁሉ ይሻላል። ቻሎባ በጣም ኳስን የሚያይበት መንገድ የሚከላከልበት መንገድ በጥንቃቄ ነው። ኢሞሽናል አይደለም። በስነ ስርዓት ነው የሚከላከለው እና በጣም የሚደነቅ አይነት ተከላካይ ሆኖ ይታያል። በተለይ ካይሴዶን ወደ መሀል ወደ አማካይ መስመሩ አድርቶ ስለሚጫወት የካይሴዶን ቦታ ለመሸፈን የሚያደርገው ከአይዛክ ጋር አሌክሳንደር ኢዛክ በዘንድሮ ውድድር ዓመት ብዙ ቡድኖች ይህንን አጥቂ ማቆም አልቻሉም። በሚገባ ሰርቷል። በክሪስታል ፓላስ ያሳየው ድንቅ ብቃት በውድድር ዓመቱ መጀመሪያ አካባቢ ቻሎባ እዚህ ቡድን ውስጥ ኑሮ ቢሆን ኑሮ ከፎፋና ጋር ከኮልቤል ጋር እየተፈራረቁ ይጫወቱና ጉዳት አያጋጥማቸውም ነበር። ፎፋናም ያን ያክል ጉዳት ሊያጋጥመው አይችልም ነበር። ይህ ላይ እንግዲህ መነሳት የሚጠበቅባቸው ሀሳብ ነው። ስለ ቻሎባ በቡድን ውስጥ መቆየት ያለበት ይመስለኛል። ይህንን ባሳየው ብቃት ነው ደድማቻችን አትሊስት ተቀያሪ እንኳን መሆን የሚችል ነው። በፕሪሚየር ሊጉ ልምዱ ከጊዜ ወደ ጊዜ ከፍ ያለ ነው። የቸልሲ የታዳጊ ቡድኑ የማዕከሉ ውጤት ነው። ስለዚህ ማቆየት የተሻለ ፐርፎርማንስ እንዲያደርግ ማገዝ ያስፈልጋል። ስለ ካይሴዶ እናውራ። በጣም ጥሩ የሆነ እይታዎችን ማምጣት የሚቻል ነው። እንግዲህ የቶናሊና የብሩኖ ጉሜሬስን የሁለቱ በፕሪሚየር ሊጉ ካሉ ምርጥ አማካኞች ብዙ ቡድኖችን በአማካኝነት ደረጃ ካያቸዋቸው ቡሊ ማድረግ የሚችሉ ወይም እንደ መጫወት አድርገው መጫወት የሚችሉ ናቸው። ለምሳሌ አርሰናል ጋር ስትሄዱ በራይስን እና ቶማስ ፓርቲን ያደረጓቸውን ጨዋታዎች ላይ ትልቅ ተጽዕኖ መፍጠር የሚችሉ አንድ ለአንድ ግንኙነቶችን፣ ፍልሚያዎችን ማሸነፍ የሚችሉ ናቸው። ነገር ግን ከካይሴዶ ማለፍ አልቻሉም። ካይሴዶ እንደዚህ አይነት አጨዋወት ደግሞ በጣም ደስ ይለዋል። በተለይ ተቃራኒ ቡድን በአካል ብቃት የሚበልጠው ከሆነ እሱ የማይፈልገው በቴክኒካል እንጂ በአካል ብቃት ፍልሚያዎች በመጡበት ጊዜ በሚገባ ማከናወን የሚችል መፋለም የሚችል አይነት ተጫዋች ነው። የቸልሲን አማካይ መስመር አንድ ተጫዋች ቸልሲ ጎሎበት እንኳን እንዳልጎደለው በሚመስል ሁኔታ ነው ሲጫወት የነበረው። ያ እንዲቀጥል የሚያስፈልግ ነው የሚሆነው። ካይሴዶ አሁንም በፕሪሚየር ሊጉ ካሉ ምርጥ የአማካይ ተጫዋቾች አንዱ እንደሆነ የሚያሳይ ብቃትን አሳይቷል። ይህ ይበል የሚያሰኝ ነው። ጥሩ ፐርፎርማንስ ነው ብዬ አስባለሁ። ሌላኛው ስለ ኤንዞ ማሬስካ እናውራ። ማሬስካ በሁለተኛው አጋማሽ ሊያደርጉት 10 ተጫዋቾችን ፊዚካሊ ሊቆጣጠሩበት የፈለጉበት መንገድ በጣም አድንቄያለሁ። በመጀመሪያው አጋማሽ እንግዲህ እንደ ቡድን በተለይ ጠንካራ የነበረውን ጃክሰንን ማጣታቸው ዋጋ አስከፍሏቸዋል። ነገር ግን በሁለተኛው አጋማሽ በሚገባ በተለይ የኩኮሬላ እድል የፈጠሩት ጄምስ በአየር ላይ ኳስ ገጭቶት ወደ ውጭ የወጣው የኤንዞ ፈርናንዴስ ሹቶች ቼልሲ በሁለተኛው አጋማሽ ጠንካራ ሙከራም አልተሞከረበትም። ተከላካዮቹ በሚገባ ሲከላከሉ ነበር። በመጨረሻ ዲፍሌክሽን የሆነ ኳስ ነው የተቆጠረው። ስለዚህ እስከ 90 ደቂቃው ድረስ በመፋለማቸው ይበል የሚያሳይ ነው። ነገር ግን አንድ ነገር እዚህ ጋር ማንሳት ይጠበቃል። ቡድኖች በዝቅተኛ ማለትም በ10 ተጫዋች ሲጫወቱ በጣም ድካምና ብዙ ቦታዎችን ከበር አድርገው ብዙ ኪሎ ሜትሮችን እንዲሮጡ አድርገዋልና በቀጣይ ጨዋታዎች ሁሉ የቡድኑን አቅም አሁን እንኳን በሳምንቱ አጋማሽ ጨዋታዎች የሉም ረፍት አድርገው የሚመጡ ይሆናል። ለዛ እንደዚህ አይነት ሁኔታዎች ግን የሚያጋልጥ ይሆናል። ቸልሲ በስነ ምግባር ረገድ ብዙ አይነት ችግር አልነበረበትም። ሜቢ በውድድር ዓመቱ ኮልቤል፣ ኩኩሬላ የተቀጡበትን ጊዜ እናውቃለን በቢጫ በማየት በቀይ ካርድ ግን አንድ ተጫዋች ነው የወጣበት ማለት በሚቻል ነው። ስለዚህ ይህንን የቀይ ካርድ አይነት ሁኔታዎችን መቀነስ የሚያስፈልግ ይሆናል። ልምድ ወደ ቡድኑ ማምጣትም አስፈላጊ ነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ኮሜንታችሁን አስቀምጡ።